የፖለቲካ ጎዳና እየተጓዘች ያለች ሀገር ናት። እንደ ብልጽግና ፓርቲ ሊሆን ይችላል፣ እንደ ሀገርም ሊሆን ይችላል። ፓርቲ መንግስትን ተሰናስለው ሀገራችን ኢትዮጵያን ስናያት በአሁኑ ነባራዊ ሁኔታ ላይ በአዲስ የፖለቲካ ጎዳና እየተጓዘች ያለች ከዚህ ቀደም የነበረውን ችግሮችን አጓሯን እየገለጡ በመሄድ ላይ አዲስ ጎዳና እየተከተለች ያለች ሀገር ናት የሚል ነው። ይህ ጎዳና ደግሞ የመደመር ጎዳናችን ነው። እንደ ፓርቲ ሁላችንም አባል ስለሆን አጠቃላይ የብልጽግና ፓርቲ አዲስ የሚከተለው መንገድ ወይም መሰረተኛ መንገዳችን የመደመር መንገድ ነው። በዚህ መደመር መንገድ ተጉዘን ደግሞ መዳረሻችን ሁለንተናዊ ብልጽግና ነው። ስለዚህ በዚህ አዲስ መንገድ ላይ እየተጓዝን ወደ ሁለንተናዊ ብልጽግና ለመሻገር በአራተኛ ደረጃ ደግሞ ማን መጠቀም አለብን ነው? የሚዲያ ዘርፍ መጠቀም መቻል አለብን ነው። አጠቃላይ የተሰሩ ስራዎችን ሊሆን ይችላል፣ ሌሎቹን መልእክት በፍጥነት መተላለፍ ያለባቸው ነገሮችን ሊሆን ይችላል። እነዚህም ተደራሽ ለማድረግ ሚዲያ ላይ ካልሰራ አጠቃላይ ያለው ነባራዊ ሁኔታ ችግር ሊገጥመው ስለሚችል ጎዳናችን የመደመር መንገድ፣ መዳረሻችን በሁለንተናዊ ብልጽግና። ይሄ ሲሆን ደግሞ ሁለንተናዊ ብልጽግናችን የሰራናቸው በጎዳናችን በተቃኘ መንገድ ላይ የሚዲያ ዘርፍ ማሳለጥ ደግሞ ወሳኝ እንደሚሆን ለማሳየት ነው። የኢትዮጵያ ህብረ ብሔራዊ አንድነት የማጽናት ጎዳና ነው። ይሄ ጎዳና ሁለንተናዊ ብልጽግና ነው መዳረሻችን ብለናል። እዚያ ስንደርስ ደግሞ ህብረ ብሔራዊ አንድነትን የማጽናት አሁን ባለው ነባራዊ ሁኔታ እዚህ ካለን ሰዎች ስንነሳ ሁላችንም አንድነን ማለት አይቻልም። ሰፋ ሲል እንደ ክልል አንድነን ማለት አይቻልም። እንደዚህ ሰፋ ሲል እንደ ሀገር ደግሞ ሁሎችም ክልሎች ሁላችንም አንድ ብልጽግና ነን፣ አንድ ቤተሰብ ውስጥ ነን፣ በአንድ አይነት ዓላማም በአንድ አይነት ራዕይ የምንመራ ሰዎች ነን ብሎ አንድነት የለም፣ በአንድ አይነት ሀሳብ መሽከርከር የለም። ስለዚህ በዚህ በመደመር ጎዳና ላይ ሄደን አንድነትን ብሔራዊ አንድነትን ማጽናት መቻል አለብን የሚል ሀሳብ ነው ያለው በመግቢያ ደረጃ። ይህን ስናደርግ ደግሞ አጠቃላይ በአራቱ ዘርፎች አኳያ ላይ በፖለቲካዊ ዘርፎች፣ በኢኮኖሚያዊ ዘርፍ፣ በማህበራዊ ዘርፍ እንዲሁም በዲፕሎማሲያዊ ዘርፎች ላይ የራሱ እነዚህን ግቦች ነው የራሱ የሆነ ግብ አለው። እነዚህ ዘርፎች ፖለቲካዊ ግብ አለ፣ ኢኮኖሚያዊ ግብ አለ፣ ዲፕሎማሲያዊ ግቦች አሉ፣ ማህበራዊ ግቦች አሉ። ስለዚህ እነዚህ ግቦችን ተደራሽ ለማድረግ እየሰራና እየታጠረ ያለ መንግስት ፓርቲ እንደሆነ በመግቢያ ደረጃ ያትታል ማለት ነው። ከዚህ የተቀዳ የፓርቲያችን እሳቤዎችን እና ገና የበላይነት አላገኙም ነው እየሰራን ነው እንላለን። ግን ደግሞ አጠቃላይ የፓርቲው እሳቤዎች፣ እሴቶች፣ መሪዎቹ መሬት ተነክተዋል ስንል መሬት የነካበት አግባብ የለም። ስለዚህ እነዚህ ነገሮች እንደው መሬት ለማስነካት አጠቃላይ እኛ ሁሌ ከምናደርገው እንደ ተቋም ሊሆን ይችላል በተለያዩ መድረኮች በምናካሄዳቸው ግስና ግሌዞች በምናካሄዳቸው ሌሎች ተግባራቶች ይሄንን አጠቃላይ እሴቶችን መሰረት አድርገን በምናስበት እንዳለ ሆኖ ግን ደግሞ እስካሁን ደግሞ መሬት አላስነካናቸው። በሚዲያ ዘርፉ ላይ ይሄ ሰው እዚህ ጋር ላይ ስንሰለጥን በሚዲያ ዘርፉ ላይ አመራር እንዳመራር አባሉም ደግሞ እናንተም የተመረጣችሁ ሰዎች ወይም ደግሞ አክቲቭ ፓርቲሲፔት ያደርጋሉ ተብላችሁ የተመረጣችሁ እዚህ ጋር። ስለዚህ ይሄ ሲሆን እይታችን አንድ አይነት እይታ መሆን መቻል አለበት። እሳቢያችን ገዢ ትርክትን ማስረጽ ነው። ቅድሚያ እኔ ላይ ማስረጽ፣ ቅድሚያ አመራራችን ላይ ማስረጽ፣ ቅድሚያ ደግሞ አባላችን ላይ ማስረጽ፣ ቅድሚያ ደግሞ ለሌላው መንግስት ሰራተኛ ወደ ሌላው አርሶ አደር መሄድ ነው። ይሄ ማድረግ ካልች ግን በሚዲያ ዘርፍ ላይ የበላይነትን ማግኘት አንችልም፣ ማሳካት የምንፈልገውን ተግባር ማሳካት አንችልም የሚል ሀሳብ ስላለው በዚህ ልክ ይሄን ዓላማ ሁላችንም ማሳካት መቻል አለብን ማለት ነው። የፖለቲካ ኮሚኒኬሽን ምንድን ነው የሚለውን ሀሳብ ለመንካት የፖለቲካ ኮሚኒኬሽን ስንል የፖለቲካ ተጽዕኖ መፍጠሪያ መንገድ ነው። አጠቃላይ የፖለቲካ እንትናችን በምን አግባብ ነው ተጽዕኖ መፍጠር የምንችለው? የፖለቲካ ኮሚኒኬሽን ስንል የፖለቲካ ተጽዕኖ መፍጠር ነው ስንል አጠቃላይ በዚህ ባለው በርካታ በኋላ ስለ ኃይል አስተላለፍ እናነሳለን። ስለዚህ የፖለቲካ ተጽዕኖ ለመፍጠር ደግሞ የምንጠቀምባቸው ደግሞ የራሱ የኃይል አስተላለፋችን ይጠይቃል፣ መንሰላሰልን ይጠይቃል፣ የምንለቃቸው ጽሁፎች ምን መሆን እንዳለባቸው። ስለዚህ ከእሱ አኳያ የፖለቲካ ኮሚኒኬሽን የመጀመሪያው የፖለቲካ ተጽዕኖ መፍጠሪያ ነው። ማህበራዊ ሚዲያ ምንድን ነው የሚለው እንግዲህ ሚዲያ ማህበራዊ ሚዲያ የማህበር ሚዲያ እና ሲንግል ሚዲያ ልክ የወል ትርክትና ሲንግል ትርክት የምንለው ማለት ነው። እንደምንለው የወል ሚዲያ ማህበራዊ ሚዲያ ወይም የማህበር ሚዲያ ሚዲያ ምንድን ነው የሚለው የህትመት ውጤቶችን የኢንተርኔትና የብሮድካስት ማሰራጫ ማቴሪያሎችን ለምሳሌ የሬዲዮ ቴሌቪዥን በመጠቀም የሚደረግ ግንኙነት መሳሪያ ነው። በምናገናኛለን በዜና ሊሆን ይችላል፣ በመዝናኛ በልዩ ዝግጅቶች ልክ ኢቢሲ ልዩ መዝናኛ እንደሚባለው ኢቢኤስ ልዩ መዝናኛ እንደሚባለው በዚያ የሚተላለፍ ከሆነ ሚዲያ ነው።
የማህበራዊ ሚዲያ የሚባለው ደግሞ ወይም ማህበራዊ ሚዲያ ደግሞ ሞባይልና መሰል ቴክኖሎጂዎችን በመጠቀም ነው። መሰል ቴክኖሎጂ ልክ እንደ ኮምፒውተር፣ እነዚህ ታብሌት ሊሆን ይችላል። ልክ እንደነዚህ አይነት ቴክኖሎጂ በመጠቀም ግንኙነት መፍጠር የሚያስችል መሳሪያ ነው። እንግዲህ የምናቸው ማህበራዊ ሚዲያ የሚባሉት ቴሌግራም፣ ኢንስታግራም፣ ትዊተር፣ ዋትሳፕ እነዚህ የሚባሉት ናቸው። ማህበራዊ ሚዲያ እንግዲህ የሰዎችን የዕለት ተዕለት እንቅስቃሴ የሚያደርጉትን መስተጋብር ፈጣን በሆነ ሁኔታ ማገናኘት መቻል ዋናነት። እንግዲህ በማህበራዊ ሚዲያ ስንል ምን አለ የሚያገናኘን? የኢንተርኔት ቴክኖሎጂ አለ። የኢንተርኔት ቴክኖሎጂ የሚያበረክታቸው አሉታዊና አዎንታዊ ነገሮች አሉ። አዎንታዊ በመጀመሪያ ኢንተርኔት ዓለም አቀፋዊ ወይም ግሎባላይዜሽን ይባላል አይደለ? እሱ ማለት ነው። የኢንተርኔት ዓለም አቀፋዊነት ወይም ግሎባላይዜሽን የሚባለው ፈጣን ከፍተኛ አስተዋጽኦ የሚያደርግ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካ ጉዳዮችን መሰረት ያደረገ ትስስር የሚገልጽ ዓለምን ወደ አንድ መንደር ማምጣት ነው።